አይዞሽ ገለቴ ማለት ይሄኔ ነው። ባለቤቴ ዘረፈኝ፣ ጎዳና ልወጣ ነው፣ ድረሱልኝ። ሩጫ ዘመኔ ያገኘሁትን ሀብትና ንብረት ባለቤቴ ወስዶታል። ጎዳና ልወጣ ነው፣ መንግስት ይድረስልኝ። ያገለገልኩት ህዝብ በዓለም ያውለበለብኳት የአባቶቻችን የደም ዋጋ ባንዲራ ትፋረደኝ፣ ፍቅር ራቁቴን አስቀረኝ ትለናለች አትሌት ገለቴ ቡርቃ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። በዛሬው ዝግጅታችን አትሌት ገለቴ ቡርቃ ድረሱልኝ ስትል በትላንትናው ዕለት ያሰማችውን ንግግሯን ወይንም ደግሞ ብሶቷን ሙሉ ለሙሉ ወደ እናንተ በሚመጥናችሁ መልኩ ልናጋራችሁ ወደናል። የአትሌት ገለቴ ቡርቃ ባለቤትስ ማን ነው የሚለውንም በዛው የምናስቃኛችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝኩኝ እኔ ወደ ሙሉ ዝግጅቱ አመራሁኝ። አብራችሁን ቆዩ። ፍትህ ለጀግናዋ አትሌታችን ገለቴ ቡርቃ በሚል ሚዲያው ተጨናንቋል። አትሌት ገለቴ ቡርቃ ፍቅር እሾ ሆኖባታል። በባሏ ግፍ በደልም ደርሶባታል። ታዲያ ይህንን መስማት ይከብዳል። ሰው ባመነው ሲሸጥ ያሳፍራል። አትሌትን ድካም ስለማውቀውም ይሁን ህመሟ ይገባኛል። ቀን በፀሐይ ሌት በብርድ ክረምት ከበጋ እያለ ያለ እረፍት የተለፋበት የአትሌት የድካም ጣር ያማል። ላብ እንደ ጎርፍ ይወርዳል። ስጋ አልቆ አጥንት ባዶውን በቆዳ ተሸፍኖ እስኪቀር ድረስ አትሌቶች ላፈሩት ሀብት እንዴት ፍርድ ያጣሉ የሚሉም በርካቶች ናቸው። ጀግናዋ የሀገር ባለውለታ የሆነችው አትሌት በባሏ ምክንያትም ዛሬ ላይ ባዶ እጇን ቀርታ በሚዲያ ወየው ትለናለች። ታዲያ በመንግስት ከተሰጣትና ከገዛቻቸው 11 ቤቶችና መሬቶች መካከልም ይህ ባልተብየው 10ሩን በመሸጥም ወየው እያስባላት ይገኛል። በሌላ በኩል ደግሞ ከአሏት 5 መኪኖች ውስጥ ደግሞ 4ቱን ቅንጭላቱን ብሎም ሽጦታል። አትሌቷን ባዶ እጇንም አስቀርቶ ሞራላዊ አቅሟን ገሎ ወደ ፍርድ ቤት ጉዳዩ ቢደርስም ፍርድ ቤቱ ያለምንም ፍርድ አሰናብቶኛል ስትል በራሷ አንደበት ተናግራለች። ምክንያቱ ባይታወቅም ፍርድ ቤቱ ጉዳዮቿንም መስማት አልቻለም ነው ያለችው። የሀገር ባለውለታ እንደዚህ ፍትህ ሲያጣ እውነትም ያማል። አትሌቷ አሁን መሮጥ እየቻለች ልምምድ እንዳትሰራ በመፍራት ውስጥም ለ1 ዓመት ቤት ውስጥም ታጉራ እንደምትገኝ ማክላለች። የዓለም አትሌቲክስ ፌዴሬሽን በርካታ ሴት አትሌቶች በባሎቻቸው ምክንያት ለእንግልት መዳረጋቸውን ተገንዝቦ ሀገራት በድርጅት ደረጃ አትሌት ወይንም ደግሞ ሴፍጋርድ የተባለውን ድርጅት እንዲያቋቁሙ ወስኗል። ኬንያ በሴቶች አትሌቶች ላይ የሚደርሰውን ትንኮሳ ለማስቆምም ድርጅት ማቋቋሟም ይታወሳል። ገለቴ ቡርቃ ለምሳሌ ተነሳ እንጂ ብዙ አትሌቶች ይህ ዕጣ የደረሰባቸው በባሎቻቸው እየተሰቃዩና ባዶ እጃቸውን የቀሩ እንዳሉም ይታወቃል። ግን እንደኔ ለምን በአትሌቶቹ ላይ ይሄ ነገር በረታ የሚለው አንድ ጥያቄ የሚያስነሳ ነገር ነው። ይህ ጉዳዩ ትኩረት ሊሰጠው የሚገባ ስለሆነ ጉዳዩን ለሚመለከተው አካል ማለትም ለኢትዮጵያ አትሌቲክስ ፌዴሬሽን፣ ለኢትዮጵያ አትሌቶች ማህበር ከዚች የሀገር ባለውለታ ጎን እንድትሆኑ እንጠይቃለንም ሲሉ ብዙዎች በማህበራዊ ገጻቸው ላይ እያስተላለፉ ይገኛሉ። አዘለም አቀፈም ያው ተሸከመ ነው ይላል የሀገሬ ሰው። ታዲያ አይዞሽ ገለቴ ማለት አሁን አይደለም ይሉናል። አትሌት ገለቴ ቡርቃ ለ20 ዓመታት ጥራ ግራ ያፈራችውን ንብረቷን በባለቤቷ ታደለ ገብረ መድህን ገብረ ማርያም ሙሉ በሙሉ መዘረፏን በገመዳ ሾው ላይ ቀርባ ባደረገችው ቃለ ምልልስም ያስረዳችው። ታዲያ አይዞሽ ገለቴ አሁን ላይ ብዙ ሰዎች የሚጠቋቆሙበት አሊያም ደግሞ የሚጠቀሙት ቃል ነበረ። ከዚያ በፊት ግን ታዋቂዋን አትሌት ገለቴ ቡርቃን ለማጽናናት በዓለም አቀፍ ቴሌቪዥን ላይ እንዲህ ያለው ጀግናው አትሌት ቀነኒሳ በቀለ ነበረ። አይዞሽ ገለቴ ዛሬ በትክክለኛው ቦታ ጥቅም ላይ ሊውል ይመስላል። አትሌቷ ገመዳ የተባለ ሾው ላይ ቀርባ ባለቤቴ ዘረፈኝ፣ ጎዳና ላይ ልወጣ ነውም እያለች አንብታለች።
ባለቤቴ ዘረፈኝ፣ ጎዳና ልወጣ ነው፣ ድረሱልኝ። በሩጫ ዘመኔ ያገኘሁትን ሀብትና ንብረት ባለቤቴ ወስዶታል። ጎዳና ልወጣ ነው፣ መንግስት ይድረስልኝ። መኖሪያ ቤትና መንግስት በተለያየ ጊዜ የሸለመኝ 11 መሬቶች ውስጥ 10ሩን ሽጦታልም ስትልም ነው ያነባችው። ያሁንስ የከፋ ነው። አሁንም ከምኖርበት ቤትም ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ይገኛልም ትላለች። ዳሩ ግን ይህ ሁሉ ነገር ሲከናወን እንዴት የሚለው ደግሞ ሌላ ጥያቄን የሚያስነሳ ነው። በመጨረሻም የእኔን ጉዳይ እየተመለከተ አይደለም ስትል ፍርድ ቤቱንም አቤቱታውን ተናግራለች። መንግስትና ህዝብ ይድረስልኝ፣ ይማጸነኝ፣ ያማልደኝ ስትልም ጀግናዋ አትሌት ገለቴ ቡርቃ በእንባ በኦሮምኛ ንግግሯን ወይንም ደግሞ መልእክቷን አሰናግታ ጨርሳለች። እኛም እንደ ሚዲያ ፍትህ ለአትሌቷ እያልን የዛሬውን መሰናዳዎችንን እዚህ ላይ አገባደድን። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን ለዛሬ የተሰሙት የወደድነው መሰናዷችን እስካሁን የተከታተላችሁትን ይመስል ነበር። ሰብስክራይብ በማድረግ አጋርነቱን እንድታሳዩን ልባዊ ጥያቄያችን ነው። አብራችሁን ስለሆናችሁ ስለተመለከታችሁን እናመሰግናለን። ላይክ፣ ኮሜንት፣ ሼር ማድረግም የግላችሁ ነው። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን ኢትዮጵያ። ቸር ቆዩ።